በዚህ ህዝብ ክፍል ውስጥ በጣም ብዙ ልጆች አሉ። በጣም ከሚባለው በላይ በጣም ብዙ ልጆች አሉ። በልጆች ተባርከዋል። ወደዚህ አካባቢ ወንጌል ከገባ በጣም ብዙ አመታት ሆነዋል። በአካባቢው ለልጆች የሚሰጥ ቦታ አናሳ ነው። በጣም አርብቶ አደር ህዝብ ውስጥ ከፍተኛ ቁጥር ያለው ልጅ ነው። ቤተክርስቲያን የሚገባ ያለው ልጅ ነው። ብዙ ቦታ የምናገኛቸው ልጆች ናቸው። እነኚህን ልጆች ኢግኖር ያደረገ ሚሽን ውጤታማ ሚሽን አይሆንም። እንግዲህ መጽሐፍ ቅዱስ እንደሚል ልጅን በሚሄድበት መንገድ ምራው በሽመገለም ጊዜ ፈቀቅ አለ ይላልና ልጆች እውነተኛ የሆነ መጽሐፍ ቅዱሳዊ ንጽረተ ዓለም ለመገንባት የተዘጋጁ ንጹህ ወረቀት ናቸው። ስለዚህ ምንድነው ልጆችን ወንጌል መስበክ፣ ልጆችን ደቀ መዝሙር ማድረግ፣ ልጆችን ደግሞ መሪ እንዲሆኑ ኢምፓወር ማድረግ ከሁሉም መንገድ ምናልባት የተሻለው ነው የሚል ኮንቪክሽን ነበር። እዚህ ካለችው ቤተክርስቲያን መሪዎች ጋር በመሆን አንዳንድ ልጅ ከየአንዳንድ መንደር ፒክ ብናረግ ደብል ኦርፋን ይሆኑና ሲንግል ኦርፋን ይሆኑ የምርም እውነተኛ ኒድ ያላቸውን ልጆች ማምጣት እንዳለብን የተሰማነው። ይሄንን አሁን የምናደርግበት አገልግሎት ኦሞ ቤዛ ብለን ነው የሰየምነው። ይሄንን የሰየምነው እዚህ አካባቢ ከሚያገለግሉ ከአካባቢ ሚሽናውያን ጋር በመሆን ነው። ቤዛ ማለት አማርኛ አይደለም፣ ሰማይኛ የሰማይ ቋንቋ ነው ወይም ጸመኮ ነው። ጮራ ማለት ነው፣ ተስፋን የሚገልጥ ነው። ስለዚህ እነኚህ ልጆች አሁን ላይ ምንም እንኳን ትንሽ ቢሆኑም ወደፊት ደግሞ ሲያድጉ በሁሉም ዘርፍ የተለወጠ አእምሮ ያላቸው እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ ለማህበረሰባቸው ደግሞ የሚኖሩ ተስፋዎች ይሆናሉ ብለን በማሰብ ዲቮሽን ጸሎት አለ። ላለፉት 4 አመታት ያልተቋረጠ ዲቮሽን በጣም በድካም በምን ውስጥ ያለፈ ማለት ነውና በጠዋት ከ12 ሰዓት እስከ 1 ሰዓት ድረስ ልጆች ይጸልያሉ። ከዛ በኋላ የእግዚአብሔርን ቃል ይማራሉ። ደግሞ እግዚአብሔር ያሳያቸውን ነገር ካለ ይናገራሉ። እግዚአብሔር ብዙ ጊዜ ለልጆችም ይናገራል። በህልማቸው ያዩትን ነገር ካለ መጸለይ ያለበት ነገር ካለ ይናገራሉ። የጌታን ቃል ከተማሩ በኋላ ይወጣሉ። ከዛ እነሱ ተዘጋጅተው ወደ ትምህርት ቤታቸው ይሄዳሉ። ትምህርት ቤታቸው ትንሽ ራቅ ያለች ቦታ ስለሆነች ወደዛ ተዘጋጅተው ይሄዳሉ። ልጆች ከትምህርት ቤታቸው ይመለሳሉ። ትንሽ እረፍት ይኖርናል። ከሰዓት ላይ ደግሞ ትምህርት ይኖራቸዋል። ብዙውን ጊዜ ኢንፎርማል በሆነ መልኩ በጣም ይማራሉ። ምክንያቱም ትክክለኛ የሆነውን ነገር እንዲያውቁ ስለምንፈልግ በየትኛውም አጋጣሚ ከኔ ጋር ጊዜ ሲያሳልፉ እየተማሩ ነው ያሉ። ከዛ በኋላ የጌም ቀናቸው ከሆነ ደግሞ ጌም እንጫወታለን። የማታ ፕሮግራም ይኖረናል በጋራ። ከዛ ሌላ ቦታ የሚኖሩ ልጆች አሉ። እነሱን ደግሞ ለመድረስ ልጆችን የቀለም ትምህርት እናስተምራቸዋለን ማንበብ እንዲችሉ። ከዛ በኋላ መሰረታዊ የሆኑ ነገሮችን ይማራሉ ልጆችና ኬጂ ይማራሉ። ልጆች የኢየሱስን ፊልም በቋንቋቸው ሲያዩ በጣም ደስ ይላቸዋል እና ከዛ በኋላ መከራው ሰዓት ግርፋቱ ሰዓት ሲደርስ አንዳንዶቹ በጣም ይጨነቃሉ። ለምንድን ነው እንደዚህ የሚያስጨንቁት? ለምንድን ነው እንደዚህ የሚገርፉት? ለምን እንደዚህ ያደርጉታል ብለው በጣም ይጨነቃሉ ልጆችና ከዛ የትንሳኤዋን ፓርት ለማየት ደግሞ በጣም ጓግተው ይጠብቃሉ። ሌላኛው አገልግሎታችን ደግሞ ፈዋሽ እጆች ወዳጅ ልቦች የሚል አገልግሎት ነውና የእግዚአብሔርን ልብ ለልጆች ማሳየት እርሱ የተሰበረውን ልብ የሚጠግን እንደሆነ ቁስላቸውን የሚፈውስ እንደሆነ ለልጆችም ማሳየት ነውና አካላዊ የሆነ ቁስላቸውን በማከም አካላዊ የሆነ ቁስላቸውን በማጠብ እግዚአብሔር ደግሞ ልባቸው ላይ ያለውን ቁስል እንደሚፈውስ እግዚአብሔር በልባቸው ያለውንም ደግሞ እንደሚመልስላቸው እንደሚሞላላቸው እኛ ጥቂት ለነሱ ኬር አድርገን እግዚአብሔር ግን በጣም እንደሚጠነቀቅላቸው እንደሚያስብላቸው ምናሳይበት አገልግሎት ነው ይሄ። እግዚአብሔር ቢያደርግልን ብለን የምናስበው ነገር እነኚህ ልጆች የክርስቶስን ሩህሩ እጅ እንዲነካቸው እንፈልጋለን። አእምሮአቸው እንዲነካ እንፈልጋለን፣ ልባቸው እንዲነካ እንፈልጋለን፣ እጃቸው እንዲነካ እንፈልጋለን። ያንን የሚደረግ ሲስተምና ስርዓት እንዲኖር እንፈልጋለን። እንደው እግዚአብሔር ቢረዳን አሁን ልጆቻችን ያሉበት ቦታ በኪራይ ነው ልጆች አሁን ያሉበትና እግዚአብሔር ቢረዳን አንድ ቦታም እግዚአብሔር እየሰጠን ቦታ አለ። እዛ ላይ እነኚህ ልጆችም የሚያርፉበት የሚኖሩበት ከዛ ያለፈ የኮሚኒቲ ልጆች መተው የእግዚአብሔርን ቃል የሚማሩበት ቀለም የሚቆጥሩበት ስኪልስ የሚማሩበት ከዛ እነኛ ደግሞ ሚሽናውያን እና ወላጆች ደግሞ መተው ትሬን የሚያደርጉበት ስለ ልጅ አስተዳደግ ስለ ልጆችን ክርስቶስ እንዲመስሉ ወደ ማድረግ በዛም ውስጥ ደግሞ እነሱንም እግዚአብሔር አልፎ ሊነካቸው የሚችል ነገር ማየት እንፈልጋለን።
ስለዚህ ድሪም የምናደርገው ይሄ ሲስተም ይሄ ስርዓት ወደፊት ሲያድግ ድሪም የምናደርገው ይሄ ህዝብ ያለምንም ከሌላ ቦታ የመጣ ሚሽናዊ እነኚህ ያደጉ ልጆች በእውነት መሪ እንዲሆኑ እነኚህ ያደጉ ልጆች ጄኒዩንሊ ለዚህ ህዝብ የሚያዝኑ ጄኒዩንሊ ለራሳቸው ህዝብ ለመድረስ የሚያቅዱ የሚጸልዩ እኔም እንደኔ ያሉ ሌሎች ሚሽናውያንም እዚህ አካባቢ ያሉ ሰዎች ሊያደርጉ የሚሞክሩትን ነገር እነኚህ የሚያደርጉ ልጆች ለህዝባቸው ማድረግ እንዲችሉና ቢዮንድ አልፎ ደግሞ ከራሳቸው ኮሚኒቲ አልፎ ደግሞ ለሌላ ህዝብ መጸለይ የሚችሉበት ለሌላ ህዝብ ደግሞ መሄድ የሚችሉበት ለሌላ ህዝብ ደግሞ ሰፖርት ማድረግ የሚችሉ ያ ህዝብ እንዲያድግ እና ያ ህዝብ ደግሞ እንዲመጣ ያ ትውልድ ያ ጄኔሬሽን እንዲመጣ እንጸልያለን። ደግሞም ራሳችንን ለዚህ አሳልፈን ሰጥተን እንተጋለን። አማኞች ወይ ላኪ ናቸው ወይ የሚሄዱ ናቸው ወይ የማይታዘዙ ናቸው ብሎ አንድ ሰው ያስቀምጣል። እግዚአብሔር እየሰራ ነው ያለው የጠፉትን በመፈለግ ላይ ነው ያለው። ስለዚህ ሁላችሁም ለዚህ እንድትሰጡ ሁላችሁም ለዚህ እንድትነሱ ልባችሁም በዚህ እንድትገዙ ኢንካሬጅ ለማድረግ አስባለሁ።